በመጀመሪያ ሟች ወጣት አይመን አላህ ይርሐምህ፣ ለእናት አባትህ ለወዳጅ ዘመዶችህ መጽናናቱን አላህ የሰብሩን ዋይ ይስጣቸው። እንግዲህ በመቀጠል ሴቷ አስገዳዋ ነበረች፣ ጅዳ ላይ በቁጥጥር ስር ውላለች በሳውዲ መንግስት። ወንዱ ካሊድ ይባላል። አይመንን የገደለው እሱ ነው። እንግዲህ አይመንን ገድሎ ተሰውሯልና ሁላችሁም ይህንን ልጅ ያያችሁ የሰማችሁ ካላችሁ በውስጥ መስመር አሳውቁን። እንግዲህ ገዳይ ካሊድ መዲና ዙሪያ ሚንጃ የሚባል ከየሜን ቢጋላ ውስጥ ውሃ ገዝቶ እንደወጣ ጥቆማ ደርሶናል እና እንግዲህ በሰሞን በሴት የተነሳ ወንድሙን ወይንም ጓደኛውን የገደለው ወጣት እንዳልተያዘ ብዙዎች እየተወራ ነው ማለት ነው። ነገር ግን ይሄ ልጅ የምታውቁት ሰዎች በየትም ሀገር ልትጠቁሙ ይገባቸዋል። ለምን እንደሆነ ታውቃላችሁ? የወገኖቻችን ደም ነጻ እየፈሰሰ ከአሁን በፊት ቴዲን ታውቁታላችኋል። ቴዲ ራያ ወይም ብሬክስ አበሻ ወይም ስለምታውቁት የሱ ጓደኛ እንግዲህ ሳውዲ አረቢያ እንደተገደለ ሁላችንም እናውቃለን ማለት ነው። ነገር ግን ማን እንደገደለው ምን እንደገደለው የታወቀ ነገር የለም። እንግዲህ ብሬክስ አበሻ ወይም ገዳዮቹ ካሜራ ላይ ታይተዋል፣ ለህግ ይቀርባሉ ወዘተ ምናምን ብሎ እንዳልቀረቡ በህግ ተይዟል ብሎ እንዳልቀረቡ ነው እየተነገረ ያለው ማለት ነው። ስለዚህ የዚህ ወጣት እድሜ ባጭሩ ነው የተቀጨ። አሁን ምንም ነገር ስለ ቴዲ ራያ የሚወራ የለው። ኦልሬዲ ተረስቷል፣ አመት ሊሆን ነው። ስለዚህ ይሄ ልጅም ቢሆን አሁን ወጣ ማለት ድጋሚ አሁንም ደግሞ የሱን ፈለግ ይከተላሉ ማለት ነው። ምክንያቱም በቃ ህግ እንደሌለና ምን እንደሌለ ስለሚያውቁ፣ ስለዚህ የወጣቶችን የንጹሃንን ደም እየቀጠፉ እነሱ በተለያየ ቦታ ይዘዋወራሉ። ይሄ ደግሞ ፈጽሞ ስህተት ነው። ምክንያቱም ሳውዲ አረቢያ ህጋቸው ከባድ ስለሆነ የማያዳግም እርምጃ መወሰድ አለበት። በዚህ ከተቀጠለ በጣም ከባድ ነው ወንድሞቻችን። እውነት ይሄ ልጅ እንግዲህ ስታዩት በጣም የሚያሳዝን ወጣት ልጅ ነው። ገና 10 ምናምን ታስባችሁታል። በጣም ነው የሚያሳዝን። ስለዚህ ያው ልጅቷ ተይዛለች፣ ጋይዝ ልጅቱ ተይዛለች። በጣም ደስ ይላል። እንኳን ተያዘች። በመያዟ በጣም ደስ ብሎኛል። ምክንያቱም ጭራሽ ነው ቲክቶክ ላይ ወጥታ አፏን ስትከፍት ነበር እሷ ማለት ነው። አፏን ስትከፍት ነበረ። ስለዚህ እኔ በመያዟ በጣም ነው ደስ ያለኝ፣ እንኳን ተያዘች። ምክንያቱም ጭራሽ ነው አንዱ ባሌ ነው አንዱ ፍቅረኛ ነው እያለች ነበር አፏን ስትከፍት የነበር። ነገር ግን እንግዲህ ጅዳ ላይ እንደተያዘች ብዙዎች እያወሩ ነው ማለት ነው። እንኳንም የተያዘች በጣም ደስ ይላል ማለት ነው። ለምን በጣም ብዙ መረብ የሆኑ ሴቶች አሉ። ይሄ ቲክቶክ አለ፣ ይሄ ዩቲዩብ አለ። የሚናገሩትን አያውቁ፣ የሚያረጉትን አያውቁ። ዝም ብለው ለስራ መምጣታቸውን እራሱ እየረሱ እህቶች አሉ። ስለዚህ መቀጣጫ ይሆናልና እኔ በመያዟ በጣም ደስ ያለኝ እንግዲህ ለማይሆን ለተርካሻ ነገር ዘላለማን እስር ቤት ተበሰብሳለች ማለት ነው። የሳውዲ አረቢያ ህግ እንግዲህ ከባድ ነው። ወይንም ልትገደል ትችላለች። እየገደለ ይግደል ስለሆነ ምክንያቱም እሷ ናት ያጋደለቻቸው በሁለት ወንድ ይዛ እሷ ናት ሁለቱን የሚያስቀጠፈቻቸው። ስለዚህ ወይ ትገደላለች እንግዲህ። እሷም ገና ልጅ ናት፣ ገና ወጣት ናት፣ ታምራለች። በዚህ እድሜዋ እንግዲህ እስር ቤት ገብተን የአንዳንድ ሰዎች ህይወታችሁ በጣም ነው የሚያስጠላችሁ አይደል? በህይወታችሁ እንትን ስለምትሉ እኮ ነው እንደዚህ ያልሆነ ሰይጣን ውስጥ የምትገቡትና ለዛ ነው ማለት ነው። ስለዚህ ይሄን ልጅ እንግዲህ እንደምንም ብላችሁ በተለይ ቲክታክ ላይ የምታውቁ የትኛውም ዓለም ላይ ያላችሁ መያዝ አለበት። አሁን መሄድ የሚችለው በኤመን ነው ታውቃላችሁ እንጂ ሳውዲ ማለት እንትን እጅ ሰጥቶ አይሄድም። ለምን? አሻራ ስለሚሰጥ አሻራ ስለሚታይበት ማለት ነው። ስለዚህ እንግዲህ ልትተባበሩ ይገባል ብዬ ነው የምል ማለት ነው። ምክንያቱም የእናንተ ትብብር ነው የሚያስፈልገው ማለት ነው። ሰላም ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ። በመላው ዓለም ላይ የምትገኙ ውድና ክቡር የሆናችሁ ኢትዮጵያውያን እንግዲህ ዛሬ እንደተለመደው መቼም እኛ በየጊዜው በየቀኑ የምናደርጋቸው ነገሮች ከመስመርና እኛ ከምንለው ያፈነገጠ ነገር ስለምንሰራ አሁንም ዛሬም እንግዲህ በሚያሳዝን ቪዲዮ ብመጣ ነገር ግን እንግዲህ ይሄ ወንድማችን ያስገደለችው ልጅ እንደተያዘች ነው እየተነገረ ያለው። መያዟ በጣም ደስ ይላል። ነገር ግን ልጁ አልተያዘም። ዋናው ደግሞ እሱ መያዝ አለበት። የሰው ደም አፍሶ የት አባቱ ነው እሱ የሚሄደው? የሰው ደም ጠጥቶ እሱ የሆነ መቀጣጫ መሆን አለበት። ለማይሆን ነገር ሴት ቤት ሴት ይመጣል። ወንድ ቢሆን እኔ ማርያም ለወንድም ሆነ ለምን እኔ ዴንታ የለኝም። ስንት የሚያስጨንቀኝ ስንት ጉጉት የምልላት ሀገር አለችኝ። ስንት ጥፍጥ ያለ ቤተሰብ እያለኝ እሱን ሄጄ ለማየት ነገ ዛሬ ይሞላልኛል አይሞላልኝም እያልኩ እየተከሸከሽኩ በዚህ በማይሆን ትልካሻ ነገር ህይወትን ማጣት መገበር እድሜን እንትን ማለት ከምንሰራቸው ላይ ራሱ
የሚሄዱ እድሜዎቻችን ራሱ በጣም የሚያሳዝኑት እውነት ለመናገር። ስለዚህ ያለው ነገር ይሄ ነው ማለት ነው። እና ውድ ቤተሰቦች ሌላ ምንም ወሬ አላወራባችሁም። በተረፈ ግን ሰላማችሁ ብዙ ትርፍርፍ ይበልልኝ። እንግዲህ ብዙ ሳላወራ እንዴት ነው ጋይስ? ማዲያት እየቀነሰ ነው። ተመስገን እግዚአብሔር ይመስገን። ያመነ ይድናል። ክብሩን የድንግል ማርያም ልጅ ውሰድ ማለት ነው። እና ይሄ ነው ማለት ነው። በተረፈ ግን ሁላችሁም ሰላማችሁ ብዙ ትርፍርፍ ይበልልኝ። ፈጣሪ ኢትዮጵያ ሀገራችን ሰላም ያርግልን፣ ጦርነት በቃ ይበለን ማለት ነው። እና ያለው ነገር ይሄ ነው። የዛሬው ቪዲዮ በዚህ ይጠናቀቃል። እስካሁን ስለነበረን ጊዜ እኔ የሚለው ግን ጥያቄ ልጠይቃችሁ፣ እንደው ጥያቄ መጠየቅ አለብኝ። ቪዲዮን ተውዩልኝ፣ ላይክ አድርጉልኝ፣ ዩቲዩብ ሼር ያርግልኝ። ተው እናንተ እኮ ስለማታዩልኝ እኮ ነው ሼር የማያደርግልኝ። ታውቃላችሁ፣ ስለማታዩልኝ ሳይሆን ቢያንስ አንድ ቪዲዮ 500 ሰው አይቶት 100 ላይክ ራሱ ብታረጉ ምንድን ነው የምትጎዱ? ወይኔ ሀበሻ ግን እንደ ሀበሻ ተንኮለኛ ይሄን ያለቀስኩ ወይ ሃይማኖት ወይ ዘር ወይ እምነት እየተሳደብኩ ብመጣ ምን እንደምታረጊ እያንዳንድ ሻቃለሁ። ግን እኔ አልፈልግም። እንዴ ለምንድን ነው ሃይማኖት ዘር የምሳደበው? ያሁን አገር ልገባ ነው እናንተ ጥናዣሞች። ስለዚህ አገር ብሄር ሃይማኖት የምሳደብ እስር ቤት ልገባ ነው ወይስ ምንድን ነው? ያልገባኝ እንደ ሀሳብ ማለት ነው። ስለዚህ ያለው ነገር ይሄ ነው። ሰላማችሁ ዘዩ ጽሙሌን አያችሁት እንዴት እንደሄደ ግንባር የራስ ማሰሪያ ስለምንጠመጥም ብዙም ጊዜ አረብ ሀገር የምንሰራ ልጆች ጸጉራችን የማይገቡ ይመስላል። ለማንኛውም ሰላማችሁ ዛሬ እናንተ ቀንቀናሞች ማለት ነው።